ሰላም ጤና ይስጥልኝ እንደምን አላችሁ ሳምንታዊው የጤናው በቤቱ ፕሮግራማችን አሁን ጀምሯል ዛሬ ከስጋ ደዌ ህመም ጋር በተያያዘ ሰፋ ያለ ቆይታ እናደርጋለን እዚህ ስቱዲዮ እንግዶችን ጋብዣለሁ ከጤና ሚኒስቴር እንዲሁም ከአለርት ስፔሻላይዝድ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የቆዳ ህክምና ስፔሻሊስትም ጋብዣለሁ ከሁለቱ ጋር ቆይታ አደርጋለሁ እናንተ በ011274235 ላይ ደውሉ ምላሽና ማብራሪያ ወደናንተ የምናደርስ ይሆናል ፕሮግራሙን በማዘጋጀትና በማቅረብ አማራ ተመስገን አብሬያችሁ ቆያለሁ ከኛ ጋር እንድትቆዩ ግብዣዬ ነው እንግዲህ እንኳን ደህና መጣሽ እንኳን በሰላም ተጠበቃችሁ መልካም እስኪ ራስሽን አስተዋውቂልኝ ኦኬ እኔ ስሜ ዶክተር ጽዮን ተስፋ እባላለሁ የቆዳና የአባላዘር ስፔሻሊስት ሐኪም ነኝ የምሰራው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ነው መልካም አለርት ብዙ ጊዜ የሚታወቀው በብዙ ሰዎች ዘንድ የቆዳ ህክምና ነው አሁን ግን ብዙ የማይገመቱ ህክምናዎች እየጀመረ ነው አጋጣሚ ወደ ሆስፒታሉም ጎራ ስንል ሰፋፊ ግንባታዎች ሁሉ አሉ አዎ አለርት ውስጥ አሁን በብዙ አይነት ስፔሻሊስት ሰብ ስፔሻሊ ፕሮግራሞች አሉ ከረንትሊ የትራውማ ሴንተር ግንባታ ላይ አዎ አገልግሎት መልካም አብራችሁን ቆዩ በ011274235 ላይ ደውሉ ምላሽ ማብራሪያ ወደናንተ የምናደርስ ይሆናል እንግዲህ ከዛሬው ህመም ጋር በቀጥታ ስንገናኝ በተለይ ከስጋ ደዌ ህመም ጋር በተያያዘ አብዛኛው ሰው ግራ የሚጋባው በምልክቱ ነው እና ምልክቱ ለመታየት የሚወስደው ጊዜ እንደምን ያክል ነው ስጋ የታደለ ኖርማሊ ቆዳን እና ደግሞ አልፎ ነርቭን የሚጎዳ ካልተከመተ ነው ሶ ምልክት ለማሳየት ኢንኩቤሽን ፔሪድ ምንለው አለ ያቺ ባክቴሪያ ከያዘ በኋላ አንድ ሰው ምልክት ለማሳየት ወይንም ጉዳት እስኪያመጣ ድረስ በአቬሬጅ 5 አመት ካልሆነ ከ2 አመት እስከ 20 አመት ድረስ ሊቆይ ይችላል ኢቭን እስከ 30 አመት ድረስ እስከ 30 አመት ሊቆይ ይችላል መልካም እስኪ ይሄን ካነሳን የተወሰነ ማስታወቂያ ደግሞ ሰምተን እንመለሳለን እንቀጥላለን ተመልካቾቻችን ጤናው በቤቱ ነው ዛሬው ከስጋ ደዌ ህመም ጋር በተያያዘ ሰፋ ያለ ቆይታ ልናደርግ ጀምረናል በ011274235 ላይ ደውሉ ምላሽ ማብራሪያ እንሰጣለን አብራችሁን ቆዩ በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል ለህልሞቻችሁ መከታ ለቤተሰባችሁ ደህንነት አለኝታ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ ያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል በልባችሁ ደህንነትን በፊታችሁ ላይ ፈገግታን ያደመቀን ላለፉት 50 ዓመታት ዘልቀናል በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት ስሜ አበበ ጀማነ እባላለሁ ያው እኔ በወቅቱ አላወቅኩትም ነበር በሽታውን እንደታመምኩኝ ከዛ በሰው በጥቆማ ወደ አዲስ ህይወት መጣሁኝ አዲስ ህይወት ብዙ ጊዜ ቆየሁኝ ከዛ ህመሙ ሲበስብኝ እንደገና ወደዚህ መጣሁኝ ተቀበሉኝ ህክምና አገኘሁኝ ያው እዚህ አካባቢ መኖር ጀመርኩኝ ማለት ኦፕራሲዮን ጣቶቼ ተበላሽተው ነበረ እነዛንም የተበላሹ ጣቶችን አስወገዱልኝ እና ከዛ ዳንኩኝ ተመስገን እስካሁን ተመስገን አካባቢ ለመኖር በጣም ይከብዳል በተወለድንበት አካባቢ አንደኛ የአብሮ ያደጉ ልጆችም ሆነ ጓደኞችም ሆነ ሲሰሩ ቁጭ ብሎ ማየት ይከብዳል እና ያንን አይምሮን ነፃ አድርጎ ለመኖር ትንሽ ወጣ ብሎ መኖር ብዬን እንትን ብሎ ያውን ከመጣው
2 ልጅ ወልጃለሁ እየመራሁ ነው እግዚአብሔር ይመስገን ደስተኛ ሆኜ የምኖረው እዛ ቦን ግን ይሄን ስራ አላረግም ጋብቻም አላገኝም ተመልሰናል የምትከታተሉት ጤናው በቤቶ ነው ዛሬ ከስጋ ደዌ ህመም ጋር በተያያዘ ነው ቆይታ ያደረግን የምንገኘው በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተገኝተን ከስጋ ደዌ ታካሚ ጋር ያደረግነው ቆይታ ነበር ቀደም ሲል የተከታተላችሁት እንግዶችን በድጋሜ ላስታውሳችሁ ትግስት በጽሃ ከጤና ሚኒስቴር የስጋ ደዌ ፕሮግራም ኦፊሰር በጣም አሪፍ እንዲሁም ዶክተር ጽዮን ቀደም ሲል በተለይ ስለ ስጋ ደዌ ምልክት ህብረተሰቡን የሚያስቸግረው ህመሙን አንዱ አስቸጋሪ የሚያደርገው ምልክቱ ነው እስከ እንደውም እኔ እስከ 20 አመት ነበር ከንባብ ያየዋቸው ዶክተር ጽዮን ግን እስከ 30 አመት የሚደርስ ቆይታ አድርጎ ምልክቱ ሊታይ ይችላል በጣም አስቸጋሪ ነውና እንደው ከዚህ አንፃር ምን መደረግ አለበት ሰዎች ምን ማድረግ አለባቸው ታዲያ የሚለውን ነገር እንመለሳለን ግን እንደው ወይዘሮ ትግስት በእኛ ሀገር የስጋ ደዌ ህመም ምን ያህል የጤና ጫና ነው የሚለውን እናንሳ ለመግቢያ እሺ እንግዲህ በሀገራችን ውስጥ የስጋ ደዌ በሽታ ለረጅም አመታት ስር የሰደደ በሽታ እንደሆነ ይታወቃል በአለማችንም ነው እንዲሁ የታወቀ በሽታ ነውና ይህንን በመገንዘብ ያው ጤና ሚኒስቴር በርካታ ስራዎችን እየሰራ ይገኛል ስለዚህ ይህ ጫና ሀገራችንን ስንመለከት በአለማችን ውስጥ ከ1000 በላይ ሪፖርት ከሚያደርጉት በየአመቱ አዳዲስ ኬዞች ውስጥ ኢትዮጵያም አንዱ ስፍራውን ይዛ ትገኛለች 23 ሀገሮች ከሚባሉት ውስጥ ቅድሚያ ከሚሰጣቸው ማለት ነው በየአመቱ በሀገራችን አዳዲስ የስጋ ደዌ ተጠቂዎች እስከ 3000 ድረስ ከ2500 እስከ 3000 ድረስ ሪፖርት ይደረጋሉ በየአመቱ ይደረጋሉ ማለት ነው ይህን ስንል ከብዙ አመት በፊት ፕሮግራሙ ከተጀመረ እንግዲህ በፈረንጆቹ አቆጣጠር በ1956 ነው እንደ በጤና ጥበቃ ሚኒስቴር የስጋ ደዌ መከላከል ፕሮግራም ስታብሊሽድ የተደረገው ከዛ ጀምሮ ከፍተኛ ለውጦች እየታዩ ይገኛሉ ይሁንና አሁንም ቢሆን አገራችን በዛ ደረጃ ትገኛለች ግን በሂደቶች ውስጥ በርካታ ለውጦች ታይተዋል ቀደም ከነበረበት የበሽታ ጫና ማለትም ከ1980 ከ1 ሚሊዮን ፖፑሌሽን ውስጥ አሁን የደረስንበትን ደረጃ መድረስ ችለናል ማለት ነው አሁን 28 ሰዎች ከ1 ሚሊዮን ፖፑሌሽን ውስጥ 28 ሰዎች ብቻ እንዲጠቁ ይሄ እንግዲህ በርካታ ስራዎች በጤና ሚኒስቴርም በተለያየ ፕሮግራሙን በሚመለከት የተሰሩ ተግባራቶች ውጤቶች ናቸው ማለት ነው ብዙ ስራ እየተሰራ ነው በዘርፉ ማለት ነው በዘርፉ በርካታ ስራዎች ይሰራሉ እንግዲህ ጤና ሚኒስቴር ከሚሰራቸው ዋና ተግባራቶች ውስጥ አስቀድሞ የበሽታውን የመከላከል ስራዎች ነው የሚሰራው በዚህም አኳያ በሽታውን ከመከላከል አኳያ አስቀድሞ ግንዛቤ መስጠት ስራዎች ይሰራሉ አስቀድሞ የመለየት ዋናው የበሽታው እንግዲህ ሁላችንም እንደምናውቀው በሽታውን አስቀድሞ ካለመለየት የተነሳ የሚከሰቱ የአካል ጉዳቶች ይኖራሉ በዚህ ሳቢያ የበሽታውን ለማጥፋትም ሆነ ለመከላከል ትልቅ ችግር እና የመገለል ምክንያት የሆነው የአካል ጉድለት የማስከተሉ ሁኔታ ነው ስለዚህ ይህንንም ለመለየት ጤና ሚኒስቴር አስቀድሞ የመለየትን ስራዎችን እንደገና ደግሞ ምርመራዎችን የማድረግ ህክምና በነጻ እንዲሰጥ በሀገሪቱ ባሉ የመንግስት ጤና ተቋማት በሙሉ ይህንን አገልግሎት ኢንተግሬትድ ሆኖ በሁሉም ጤና ተቋማት ተደራሽ እንዲሆን የመስራት ስራዎች ተሰርተዋል ባለፉት አመታት ውስጥ ማለት ነው ሌሎች ደግሞ እንግዲህ አሁን ደግሞ የደረስንባቸው አዳዲስ ለውሳኔ የሚጠቅሙ አዳዲስ ስራዎችን እንዲሁም የመከላከል ህክምና ቀደም ሲል ታከሙትን ሰዎች አግኝተን ነበር ህክምና ሰጥተን ምናደናቸው አሁን ግን ከታካሚ ሰዎች ጋር ያሉት የቅርብ ግንኙነት ያላቸው ያው በሽታው እንግዲህ እንደሚታወቀው ተላላፊ በሽታ ነው በረጅም ጊዜ ቆይታ የሚተላለፍ በሽታ እንደመሆኑ መጠን ከነዚህ ከስጋ ደዌ ተጠቂዎች ጋር ካልታከሙ የስጋ ደዌ ታማሚዎች ጋር አብረው የነበሩ ቤተሰብ አባላትም ቢሆን የቅርብ ሰዎች ክትትል በማድረግ በእነሱ ላይ ምልክቱን አስቀድመው እነሱ ሳይገነዘቡት ምልክቱን ግን ነገር ግን ልምድ ባላቸው ባለሙያ አማካኝነት ምልክቱን እየታየ ቤት ለቤትና በዘመቻዎች ስራዎች እንዲሰሩ የማድረግ ስራዎችን እየተሰራ አስቀድሞ የመለየ ስራዎችን ይሰራል ማለት ነው እንግዲህ በሁለት አይነት መንገድ ነው አንደኛ ታማሚ በራሱ ስሜቱ ተሰምቶት ወደ ጤና ተቋም ሲመጣ ያንን ታማሚ ተገቢውን ህክምና የመስጠት ተደራሽ የማድረግ ቤተሰቦቹንም አፈላልጎ ይህንን አገልግሎት እንዲያገኙ የማድረግ ስራዎች በጤና ሚኒስቴር በአንዱ የተቀመጠ ስትራቴጂ ነው ሌላው ደግሞ ጤና ሚኒስቴር ከሚሰራባቸው መንገዶች አንዱ በሀገራችን ውስጥ
ስፍራዎች የት አካባቢ ነው የበሽታ በከፍተኛ ስርጭት የሚታይባቸው የሚለውን አስቀድሞ የተለያዩ ቦታዎች አሉ። እንግዲህ በአብዛኛው በተወሰኑ ስፍራዎች ላይ ነው በሽታው ተከማችቶ የሚገኘውና እነዛን ቦታዎች ላይ ያማከለ ስትራቴጂዎችን እቅዶችን በማውጣት እዛ አካባቢ ዘመቻዎችን በማከናወን እና የተለያዩ ስራዎችን በማስራት ትልቅ ጥረት እየተደረገ ይገኛል። የተደረገውም ደግሞ ጥረት ውጤት እንዳለው የሚያሳይ ነው ማለት ነው። በጣም ጥሩ ዶክተር፣ ቅድም ወደ ጀመረው እንመለስ። እስኪ እንደው ምልክቱ ረጅም ጊዜያት የሚቆይ ከሆነ እስከ 30 ዓመት ቆይቶ የሚያሳይ ከሆነ ሰዎች ራሳቸውን እንዴት ነው ማወቅ የሚችሉት? ለችግሩ ተጋላጭ ስለመሆናቸው እንደው አማራጭ አለ ወይ? ቀድሞ የሚታዩ ምልክቶች አሉት። ብዙ ጊዜ ሰውነታችን የሚሸፈንበት ቦታ ማናየው በጀርባችን አካባቢ ላይ በልብስ የሚሸፈነው ጋር ነጣ ያለ ቀላቀላ ገርጣ ያለ የቀለም ለውጥ ያለበት ሽፍታዎች ይኖራሉ። እነዚህ ሽፍታዎች ደግሞ ላይክ የስሜት መቀነስም ይኖራቸዋልና በሕክምና ቼክ ሲደረጉ ማለት ነው። ሌላ የመደንዘዝ ስሜት እጅና እግር አካባቢ በተለይ የመጠስጠስ የመደንዘዝ ስሜት መጀመሪያ ከምናያቸው ስሜቶች ምልክቶች ውስጥ ይካተታል። ሌላ ላይክ ጆሮ አካባቢ ላይክ ፊት አካባቢ ትናንሽዬ እብባጮች መኖር ካለ እነዚህ እጅ አካባቢ ላይ እንደዚህ እጅና እግራችን አካባቢ ላይ በተለይ ደግሞ ቁስል ሲኖር የማናውቀው የሆነ ነገር አቃጥሎን ሳናየው የሚያቃጥለን ከሆነ የነርቭ ጉዳት ሊሆን ይችላልና እነዚህ ምልክቶችን በምናይበት ጊዜ ቶሎ በአቅራቢያችን ባለ ጤና ጣቢያ ወይም ሐኪም ቤት በመሄድ ሙሉ በሙሉ ቼክ መደረግ ያስፈልጋል ማለት ነው። የራስን ቆዳ የቆዳን ስሜት የእግር ስሜቶች በየጊዜው መከታተል አለፍ ብሎ መመርመሩ በጣም የተሻለ አማራጭ ነው ይህን ችግር ለመከላከል። በምንድን ነው የሚመጣው? የስጋ ደዌ የኢንፌክሽን ነው። ኢንፌክሽኑ ደግሞ የሚመጣው ከባክቴሪያ ነው። ባክቴሪያው እቺ ባክቴሪያ ማይኮባክቴሪየም ሊፕሬ ትባላለች። የምታጠቃው በዋነኝነት ቀዝቃዛ አካባቢ ነው የምትኖረው ኖርማሊ ና ቅዝቃዜ ስለምትመርጥ ቆዳ ላይ ከዛ ነርቭ አካባቢ ና አንዳንድ ላይክ አይን አካባቢም ልትሆን ትችላለች። በብዛት ግን ቆዳና ነርቭ አካባቢ ነው የምታጠቃው። ጥሩ ወደ ወይዘሮ ትዕግስት ልመለስና ምናልባት ከዚህ በፊት እንደ ኢትዮጵያ የነበረው የስጋ ደዌ መቆጣጠር ፕሮግራም ቁጥጥር ላይ ያተኮረ ነበረ። አሁን ለውጥ አለ ፕሮግራሙ ላይ? አሁን እንግዲህ ቀደም ሲል የነበረው የስጋ ደዌ ኮንትሮል ፕሮግራም በሀገሪቱ ላይ ባሉ በተወሰኑ ሆስፒታሎች ላይ የስጋ ደዌ ሪፈራል ሆስፒታሎች ተብለው የተጠሩ ስፔሲፊክ የሆኑ ስፍራዎች ነበሩ። ከዛ እየተነሱ ነበር ወደ ተለያየ የሀገሪቱ ክፍል ባላሉ የስጋ ደዌ ተጠቂዎች ሕክምና የሚያዳርሱት የነበረው እና ዲሴንትራላይዝድ አልሆነም ነበረ። አሁን ግን በማናቸውም መሰረታዊ የጤና አገልግሎት መስጫ ተቋማት ውስጥ እንደ መሰረታዊ የጤና አገልግሎት ስጋ ደዌ ከ2001 ጀምሮ በሀገሪቱ ላይ ኢንቴግሬትድ ሆኗል እና በቀላሉ ያው አገልግሎትን በአቅራቢያቸው የማግኘትን ሁኔታ ተፈጥሮላቸዋል ማለት ነው። ቀደም ሲል የነበረው ግን በተወሰኑ ሆስፒታሎች ብቻ ነበር አገልግሎት ሲሰጥ የነበረው። ያ እንግዲህ ብዙ ጊዜ አድሬስ የመደረግ ወይም ደግሞ አክሰሱን ያለማግኘት ችግር ነበረ። ያንን ታሳቢ በማድረግ በመላ ሀገሪቱ መሰረታዊ የጤና አገልግሎት መስጫ ተቋማት ከሌሎች ፕሮግራሞች ጋር ኢንተግሬትድ በመደረግ ይሄ ስጋ ደዌ የሕክምና ፕሮግራም በነጻ እንዲሆን እየተሰራበት ይገኛል ማለት ነው። ሌሎች ደግሞ ከፍተኛ የሆነ የስጋ ደዌ ሕክምና አገልግሎት ለሚያስፈልጋቸው በሀገሪቱ ላይ ወደ 6 የሚጠጉ ሆስፒታሎች አሉ። እነዚህ ሆስፒታሎች ከበድ ያሉትን የስጋ ደዌ እስከ ሰርጀሪ ደረጃ ድረስ የሚያስፈልጋቸው ካለ ወደ እነዚህ ተቋማት እየተላኩ አገልግሎት እንዲያገኙ ይደረጋሉ ማለት ነው። መልካም ዳይሬክተራችን እስኪ ስልክ አለ እያለኝ ነው። እሱን ተቀብለን ደግሞ እንመለሳለን ወደ ዶክተር ጽዮን። በተለይ ደግሞ አጋላጭ ሁኔታዎች ካሉት ምናልባት እነዛ ተመልካቾች ማወቅ የሚፈልጉት ነገር ስለሚሆን። ሄሎ ጤና ይስጥልን። ማንም በልኬት ነው? አዳነች እባላለሁ ከመርካቶ አካባቢ። እሺ አዳነች ሀሳቦትን ይቀጥሉ። ጧት ስነሳ እጆቼ ጣቶቼ በጣም ይደነዝዙብኛል እና ከቅርብ ጊዜ ጀምሮ ነው። ጧት ስነሳ እሺ
የእጆቼ ጣቶች ይደነዝዛሉ እና ከረጅም ሰዓት በኋላ እንትን ይለቀኛል። ኤክሰርሳይዝ እያደረኩ በቃ እንደዛ ነው እና ይሄ ምን እንደሆነም አላወቅኩም። ዶክተር ጽዮን ተጨማሪ ለአዳነች የምትጠይቂያት አለ መስመር ላይ ስለሆነች? እሺ እድሜሽ ስንት ነው? እድሜሽ ምን ያክል ነው አዳነች? ዶክተር ጽዮን እየጠየቀሽ ነበር። አይ አልሄድኩም። እድሜ ስንት ነው? እድሜ 50። ስንት? 50 እድሜ 50። እሺ ሌላ የታወቀ በሽታ አለ እንደ ስኳር በሽታ፣ ግፊት፣ ሪህ ምናምን? ስኳር የለኝም። ሌላ የሚያምሽ ነገር አለ ከሱ ጋር የውስጥ ደዌ ላይ ሌሎች ምልክቶች ያስተዋልሻቸው? የጎይተር ክኒን ወስዳለሁ መድኃኒት። የእንቅርት ቆዳ ላይ ምልክት አለ? ቆዳሽ ላይ ምልክት አለ ላይክ ያስተዋልሽው? ነጣ ያለ ገጣ ያለ የለኝም ምልክት። ኦኬ ቅዝቃዜ ሲሆን የመባባስ ነገር አለው? አይ ጠዋት ስነሳ ብቻ ነው። ያው እኔ እንግዲህ ደንግጬ ጣቶችሽ ማለት ቶሎ ብዬ ለብሳለሁ። ምን ስታረጊ ነው? ስታንቀሳቅሹ እየተሻለሽ ይሄዳል ነው? ሳንቀሳቅሰው በቃ እንትን ድንዝዝ ብሎ በቃ እንትን ኤክሰርሳይዝ አደርጋለሁ በቃ ፈርቼ። ጫፍ ጫፍ ያሉት መገጣጠሚያዎቹ ላይ ነው ትንሽ ህመሙ? አዎ ጣቶቼ እነዚህ 10 ጣቶቼ ማለት ነው። ኦኬ እኮ መገጣጠሚያዎቹ ላይ ነው ህመሙ ያለው? አዎ አዎ። ኦኬ እሺ እናመሰግናለን አዳነች። ተከታታይ እሺ እስኪ ለወይዘሮ አዳነች ምናልባት ወደ አለርት መጣ ተጨማሪ ምርምራን እንታደርግ እግረ መንገድም ያለው ነገር ምን ሊሆን እንደሚችል ላይክ እያሰብኩ ያለሁት ሩማቶይድ አርትራይተስ የሚለው ነው። ሞር ከቆዳ ሕክምና ይልቅ የሩማቶሎጂስት የሚባሉ አሉ፣ የመገጣጠሚያ ሐኪሞች ወይንም ደግሞ የውስጥ ደዌ ሐኪሞች ስፔሻሊስቶች፣ እነሱን የሚመለከት ይመስለኛል በመጀመሪያ ደረጃ ላይክ ከነሱ ታይቶ ከነርቭ ይልቅ ወደ የመገጣጠሚያ ፕሮብሌም ነው የሚመስለው ነው። ከነሱ ጋር መታየትም ትችላለች። መጀመሪያ ላይክ የውስጥ ደዌ ያለበት አካባቢ ብትታይ በቀላሉ ምርመራ ተደርጎ ኤክስሬም ካስፈለገ የደም ምርመራም ተደርጎ መታወቅና መታከም ይችላል ያስባል። እውነት ነው። ጥሩ ከዛ በኋላ ሪፈር ከተባለችም ወደ አለርት መምጣት ትችላለች። መልካም። ለስጋ ደዌ ምንድን ነው የሚያጋልጠው? እንግዲህ ምልክቱ ቶሎ ማይታይ መሆኑ በጣም አሳሳቢ ስለሆነ ሰዎች ከምን ሊጠነቀቁ ይገባል? ይህ ነው የሚባል አጋላጭ ነገር የለውም? ያው እንደዚህ ነው ይሄ ሰው ተጋላጭ ነው የምንለው አይነት በሽታ አይደለም። በጣም ተላላፊ በሽታ አይደለም ስጋ ደዌ በመጀመሪያ ደረጃ ማለት ነው። ሶ አሁን ለምሳሌ ላይክ አንድ ሰው የሚጠቁት በጣም ጥቂት ሰዎች ናቸው። ኢቨን ላይክ ተጠቅተው የሚያስተላልፉም ራሱ በጣም ጥቂቶች ናቸውና ላይክ ተጋላጭ የምንላቸው ነገሮች ያው ሜቢ አንድ አካባቢ ላይ ለስጋ ደዌ ታከመ ላይክ ፋሚሊ ውስጥም ከሆነ ካለ ላይክ ብዙ ጊዜ ቆይቶ ካልታከመ በተለይ ላይክ አንድ ፍሬ መድኃኒት ነች ላይክ አንድ ፍሬ መድኃኒት የመጀመሪያ ሰው በመውሰዱ ብቻ ከአንድ ሰው ወደ ሌላ ሰው አያስተላልፍም። ላይክ ለመተላለፍ ራሱ ጊዜያት ይፈጃል። ላይክ አሁን ለምሳሌ በመጨባበጥ አይተላለፍም። በመነካካት አብሮ በመብላት ብዙ ጊዜ በማሳለፍ ሰው እንደሚያስበውና እንደሚያገለው አይደለም፣ የሚተላለፍ አይደለም። እነዚህ ነገር ነው በደንብ ማስተዋል ያለብን። ግን ረዘም ላለ ጊዜ መድኃኒቱ አንድ ፍሬዋን ራሱ የመጀመሪያዋን መድኃኒት ለአመት ከሚሰጠው ማለት ነው እሱን አለመውሰዱ የመጀመሪያው ፍሬ ሜቢ ሰዎችን ተጋላጭ ሊያደርጋቸው ይችላል። በተለይ የታመቀ አየር ውስጥ መሆን እና ይሄ በድህነት ላይ ያለበት ቤቶች አየር ማይገባበት አይነት አካባቢ ተፋፍጎ የመኖር አካባቢ ከሆነ እሱ ትንሽ ተጋላጭ ያደርገዋል። ግን ይሄ በጣም የሚተላለፍ አይነት በሽታ አይደለም። ጥሩ። ወይዘሮ ትዕግስት የምትጨምር ካለ እዚህ ላይ? እንግዲህ ያው እንደተባለው ነው
እኛው ስጋ ደዌ መረጃው ራሱ ኢንፎርሜሽን ያለ መኖር እውቀቱ ግንዛቤ ያለ መኖር በራሱ አንዱ አጋላጭ ነው። ስጋ ደዌ በምን እንደሚመጣ ራሱ ካለ መረዳት የተነሳ ምክንያቱም በህብረተሰባችን ዘንድ የሚታወቀው ስጋ ደዌ በእርግማን በተለያየ መንገድ ይመጣል ተብሎ ነው የሚታሰበው። ትክክለኛ መረጃ ህብረተሰቡ ቢኖረው ያ አንዱ ለመከላከልም ጥሩ ይሆናል ማለት ነውና አስቀድሞ ራስን የመጠበቅ ሁኔታ። ሌላው እንግዲህ ከችግር ከድህነትም ጋር የተቆራኘ አብሮ ቀደም እንደተባለው ተፋፍጎ የመኖር ሁኔታና ለመረጃ ስለ ጤና ያለው ግንዛቤ ስለ ስጋ ደዌ ያለው ግንዛቤ ተደራሽ ካለመሆኑ የተነሳ ይሄም ሊያጋልጥ ይችላል ማለት ነው። መዳን የሚችል በሽታ እንደሆነ ያለ መገንዘብ በራሱ አንዱ ችግር ነው። ስለዚህ ስጋ ደዌ ታክሞ መዳን የሚቻል በሽታ እንደሆነ ህብረተሰቡ እንዲያውቅና ግን ዋናው ችግር ዘግይቶ በመታወቁ ምክንያት የሚመጣ የአካል ጉዳትን ሳቢያ እሱ መገለል ማድረሱ ያ ነው። ያንን ደግሞ ለመከላከል አስቀድሞ መረጃው እንዲኖር ህብረተሰቡ ራሱን እንዲያይ እንዲከታተል የማድረግ ስራዎችን መስራት ይኖርበታል ብዬ ነው ማስበው። ህክምና አለው ማለት ነው አይደለም? የሚድን ነው ካለን ህክምና አለው። ኦኬ ህክምናው ለአንድ አመት የሚሰጥ ወይንም ለ6 ወር ላይክ እንደ አይነቱ ይወሰናል። ሁለት አይነት አለ በዓለም ጤና ሚኒስቴር መሰረት ምን ነገለየው ባለበት አሁን ለምሳሌ ያሉት ሽፍታዎች ስንት ናቸው በሚል በቁጥር ተቆጥረው ላይክ ከ5 በታችና በላይ በመሆናቸው የነርቭ ጉዳት አለ ወይ እና ደግሞ ምርመራ ላይ ባክቴሪያው መጠኑ ምን ያክል ያሳያል። ብዙ የሚያሳይ ከሆነ ላይክ ህክምናው ረዘም ላለ ጊዜ ለአንድ አመት ነው የሚሰጠው። ካልሆነ ግን ተመሳሳይ መድኃኒት ነው ለ6 ወር እንሰጣለን ማለት ነው። ሶ ወይ ለ6 ወር ወይ ለአንድ አመት ነው አንድ ሰው የሚወስደው ያንን የስጋ ደዌ መድኃኒት። በቀን አንድ የሚወስዱት አለ፣ በወር አንድ የሚወሰድ አለ። ጥሩ። ይሄ እንግዲህ ባክቴሪያውን ለማጥፋት የሚሰጥ የመጀመሪያው ህክምና ነው። ከሰሞኑ አለርት ሆስፒታል ነበርኩኝ። ከዶክተር አታክልቲ ጋር ቆይታ አድርጌ ነበር። እሳቸው የቀዶ ህክምና ሐኪም ናቸው። ከመድኃኒት በተጨማሪ በኋላ ምናልባት በጊዜ መድኃኒት ካልጀመሩ ነው ብዙ ጊዜ እንግዲህ ከነርቭ ጋር የተያዘ እጃቸው አካባቢ እግር አካባቢ የሚፈጠሩ ያለመታዘዝ ችግሮች አሉና እነዛን በማስተካከል ረገድ የቀዶ ህክምና ስላለው ሚናም እያነሱልኝ ነበር። በእርግጥ የመጀመሪያው ፈጥኖ መድኃኒት መጀመራቸው ነው በዋናነት። ግን ከዛ ካለፈ ደግሞ ቀዶ ህክምናውም የተሻለ ተጨማማሪ እገዛዎች እንደሚያደርግ ከእሳቸው ጋር በነበረኝ ቆይታ ተረድቻለሁ። በተለይ ደግሞ ስለ ጡንቻ ማዛወር የሚል ሀሳብ አንስተውልኛል። እስኪ ደግሞ እሱን ተከታትለን ደግሞ እንመለሳለን። ተመልካቾቻችን የምትከታተሉት ጤናው በቤቶ ነው። ዛሬ ከስጋ ደዌ ህመም ጋር በተያያዘ ነው ሀሳብና አስተያየት እያነሳን የምንገኘው። ስጋ ደዌ እንግዲህ በመጀመሪያዎቹ ምልክቶቹ እንደታዩ የሚሰጡ ህክምናዎች አሉ። ከሱ ህክምና በኋላ ደግሞ በቀዶ ህክምና ያለውን የስነ ልቦና ጫና የሚቀንስ ወደ ስራ ለመመለስ የሚያስችሉ አማራጮችን የሚደግፍ የቀዶ ህክምናዎችም እንደሚካተትበት በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከሚሰሩት ከዶክተር አታክልቲ ጋር ቆይታ አድርጌ ያለው የእሳቸውን ሀሳብ ተከታትለን እንመለሳለን። ዶክተር አታክልቲ ባራኪ ይባላለሁ። በአሁን ሰዓት ለአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት ነው የምሰራው። ነገር ግን የህክምና መሰጥበት ግን መስሪያ ቤት አለርት ነው። አለርት ላለፉት 23 ዓመት አካባቢ ሰርቻለሁኝ። ብዙ ዓመት ሰርቻለሁ። ወደ 38 ዓመት ይሆነኛል ሐኪም ከሆንኩኝ። ቀዶ ጥገና ላለፉት 29 ዓመት ሰርቻለሁ። በዚህ ሙያ ወደ 23 ዓመት ሊሆነኝ ነው። ከመሰራቸው አንዱ ስራ በስጋ ደዌ የተጠቁ ሰዎችን ማከም ነው። የምናተኩረው ኦፕራሲዮኑ አካባቢና ከኦፕራሲዮን ጋር ተጓዳኝ የሆኑ ህክምናዎችን መስጠት ነው። እንግዲህ ምንድነው ምናልባትም ብዙ ኢንፎርሜሽን አግኝታችኋል ብዬ አስባለሁ። የመጀመሪያው መድኃኒት ሰዎች ከጨረሱ በኋላ የነርቭ ችግር ሊያጋጥም ይችላል። ያ የነርቭ ችግር ሁለት ነገሮችን ያመጣል። አንደኛው የጡንቻ መድከም ወይም ፓራሊሲስ ምንለው፣ ሁለተኛ ደግሞ ቁስለት ሊያመጣ ይችላል። ምክንያቱም በእጅና በእግር መዳፍ ላይ ያለው መስማት የሚያስችለን ነገር ስለሚጠፋ በተለያየ ምክንያት እዛ አካባቢ የመቁሰል ነገር ሊኖር ይችላል።
እና ምንድነው በሽታውን ሂደቱን ስናይ የመጀመሪያው የህክምና አሰጣጥ የሜዲካል ምንለው ከኦፕራሲዮን ውጭ ያለው ህክምና በጥሩ ሁኔታ የተሰራ ከሆነ ሰዎችን በደንብ የምንከታተል ከሆነ ብዙ ለወደፊቱ የማግለል ጉዳዮችን ሊያመጡ የሚችሉ ነገሮችን እነዚህ ሁለት ቦታ እንከፍላቸዋለን። አንደኛው የሚታዩ የሰውነት ለውጦች ናቸው። ሁለተኛው ደግሞ ያ የሰውነት አካል በፊት ከሚሰራው አቅም ባነሰ ሁኔታ በሚሆንበት ጊዜ እነዚህ ሁለቱ በግልጽ ስለሚታዩ ሰዎች ራሳቸውን ሊያገሉ ይችላሉ፣ ሰዎችም ሊያገሏቸው ይችላሉ። ስራም ለመስራት ራሳቸውን ለመቻል ምናምን ይቸገራሉ። ብዙ ጊዜ እንደኛ አይነት ሀገር ሰዎች በሚታመሙበት ጊዜ ቀጥሎ የሚመጣው ነገር ድህነት ነው። ስለዚህ ኢኮኖሚካሊ ጠንካራ አንሆንም። ድህነት ሲመጣ ደግሞ ማህበራዊ ህይወታችን ይዛባል። ከመጀመሪያውም ቢሆን በሽታው በሚነገርበት ጊዜ መደንቀጥ ስለሚኖር የስነ ልቦና ተጽዕኖ ድሮም ከመጀመሪያው ነው የሚኖረው እና ምንድነው በጥሩ ሁኔታ ጠንካራ የሆነ የስጋ ደዌ ህክምና ካለ ያ ማለት ምንድነው በሽታውን ቶሎ ማግኘት እና ለበሽታው አስፈላጊውን መድኃኒት መስጠት። ሁለተኛው ደግሞ ነርቮቹ ከመቃጠላቸው በፊት የሚያሳዩቸው ምልክቶች አሉ። በእንግሊዝኛው አነጋገር ኒውራይቲስ ይባላል። እነሱ ምልክቶች አሏቸው። በደንብ የሰለጠነ ሰው ካለን እና ኒውራይቲስ የሚባለውን ነገር ቶሎ ማግኘት ከቻለም ነርቡ ሳይቃጠል የመደረስ እድሉ ሰፊ ይሆናል። ያ ማለት ምንድነው እጅ ላይ እግር ላይ የምናያቸው የቅርጽ ለውጥ ወይም ደግሞ በዛ አካል ላይ የምናያቸው በአይን ላይም ሊሆን ይችላል የምናያቸው በደንብ አለመስራት፣ እነዚህ ነገሮችን በመጠኑም ቢሆን ወይ እንዳይኖሩ ማድረግ ወይም በትንሹ እንዲኖሩ ማድረግ ይቻላልና ከዛ በኋላ ግን ይሄ ነገር ከተከሰተን በኋላ አሁን ደረጃ አለው። እነዛ ደረጃዎች ላይ የመጀመሪያዎቹ ደረጃዎች ለምሳሌ አጋዥ የሆኑ የህክምና እንትኖችን መጠቀም ይቻላል። እንደ ፊዚዮቴራፒ፣ ኦኩፔሽናል ቴራፒ የምንላቸው ነገሮች አሉ። እነዚህ ምን ይደረጋሉ? ሰዎቹ እንዲሰለጥኑ ይደረጋል። ራሳቸውን ኬር እንዲሰጡ ይደረጋል። ለምሳሌ የኒውራይቲስ ምልክቶች እንዴት ሊኖራቸው እንደሚችል፣ ስሜቱ እንዴት እንደሚመጣ ማስተማር ይቻላል። ሁለተኛ ነገር ያ መስማት ያልቻለ መዳፍና የእግርና የእጅ መዳፍ ሳይቆስል እንዴት እንደሚደረስበት ስልጠና መስጠት ይቻላል። ይህ ሰልፍ ኬር እንለዋለን። አንዳንድ ቦታ እንዲያውም ግሩፕ ሰልፍ ኬርም ነበር በፊት። እንዲያውም እዚህም አካባቢ ግሩፕ ሰልፍ ኬር ነበር። በዛ ችግር ውስጥ ያሉ ሰዎች ችግራቸውን በጋራ ይወያያሉ። እንዴት አድርገው እንደሚፈትሹ፣ ምን አይነት ጫማ ማድረግ እንዳለባቸው እነዚህ ሁላ ትምህርት ይወስዳሉ። ደረቅም ስለሚሆን ያ አካባቢ በተለይ እግር ላይ ደረቅ ስለሚሆን ያን ነገር ውሃ መዘፍዘፍ፣ ቅባት መቀባት። ምክንያቱም የተፈጥሮ ዘይት ቆዳችን ያመነጫል። በነርቭ ችግር ምክንያት ያ በደንብ ዘይቱ ያመነጭምና ብዙ ጊዜ ደረቅ ነው እግራቸው። ይሄ ካለፈው በኋላ ግን እነዚህ ሰዎች 3 ትልቅ ቦታዎች ላይ ችግር ሊኖራቸው ይችላል። አንደኛው ፊታቸው ላይ ነው። ፊታቸው እንግዲህ ይሄ በተፈጥሮ ምች ምናምን የምንለው ነገር አለ አይደለም፣ ትንሽ ፊትን ዞር የሚያደርግ ልክ እሱ አይነት ፋሻል ነርቭ የሚባል ብዙ ጊዜ ጉዳት ይደርስበታል። ይሄ አንዱ ትልቁ ችግሮች ይኖሩታል። አንደኛው በደንብ መብላትና ምራቅን መቆጣጠር ማስቸገር፣ ሁለተኛው ግን አይን መዝጋት አለመቻል ነው። በተለይ አይን አለመዝጋት መቻል እየቆየ ሲሄድ ይሄ የፊታችን የአይናችን ነጭ ይመጣል። መጨረሻም ደግሞ ያው ማየት አለመቻል። ስለዚህ በዛ አካባቢ እንዲያውም ብዙ አይነት የአይን ችግሮች ሊከሰቱ ይችላሉ። ይህም የነርቭ ችግር ስላለ ነው። ሁለተኛው የምናየው በላይኛው እጃችን ነው። የላይኛው ክፍል የምንለው አፐር ሊምብ ይባላል። እዛ ቦታ ላይ የምናያቸው ነገሮች ብዙ ጊዜ መቁሰል አይደለም። መቁሰል ሲኖር ምናልባት አደጋ ምናምን ሲኖር ነው እንጂ ብዙ ጊዜ የጡንቻ መዛል ነው። ይሄ ጡንቻ መዛል የሚኖርበት ጊዜ ምን ይደረጋል? ጡንቻ ማዘዋወር ይቻላል። አሁን ሙሉ በሙሉ አሁን 3 ትልቅ ነርቮች ናቸው የሚሄዱት። 3ቱም ነርቮች አንድ ላይ የመመታት እድላቸው በጣም ጠባብ ነው። ምናልባትም ከላይም ለመሆን ብዙ ጊዜ አናይም። ታችኛው ሎወር ፓራሊሲስ እንለዋለን። ታችኞቹ ናቸው የሚጎዱት። ምናልባትም ከነሱ ውስጥ ብዙ ጊዜ የምናየው ሁለቱ አንድ ላይ መጎዳት፣ ታች ሆኖ አንድ ላይ መጎዳት ነው። ስለዚህ የተወሰኑ ጡንቻዎች ሊኖሩ ይችላሉ። እነዛን ጡንቻዎች ማዞዘር ይቻላል። ቴንደን ትራንስፈር ይባላል። ሁለተኛው ደግሞ ምንድነው? በጠባብ በኩል በሚያልፍበት ጊዜ ነርቡ
ኦልሬዲ ነርቩ የተቆጣ ነው በበሽታው ምክንያት። ስለዚህ በጠባብ በኩል በሚያልፍበት ጊዜ የመታነቅ ነገር ይኖረዋል። ያ የመታነቅ ነገር ብዙ ጊዜ የሚያከምትን የምናየው በዚህ በምንድነው ኤልቦ ክርናችን ላይና እዚህ ሰዓት ማሰሪያችን አካባቢ ያሉ ሁለት ነርቮች አሉ። እነሱ ናቸው እንግዲህ ብዙ ጊዜ የሚጠቁት። ያ ነገር መጀመሪያ መለየት ያስቸግራል ከኒውራይተስ ጋር። ግን መለየት ከቻልን በኋላ ግን በተለይ መድኃኒት ሰጥተነው ያ ነገር ማይረግብ ከሆነም ያንን ነርቭ ማላቀቅ ማስተንፈስና አንዳንዴም ደግሞ ወደ ሌላ ቦታ እንዲሄድ ማድረግ፣ ሌላ ቦታ ሙቭ እናደርገዋለን፣ እናዘዋውረዋለን። ይሄ ነርቭ ዲኮምፕሬሽን እና ትራንስፖዚሽን ይባላል። ስለዚህ የላይኛው ክፍል የምለው አሁን እጃችን ነው፣ አፐር ሊምብ ይባላል። ብዙ ጊዜ የምንሰራው ነገር የቁስል ብዙ አይደለም። ብዙ ጊዜ የነርቭን ማስተንፈስ ከታነቀበት ቦታ እና ደህና ቦታ ማድረግ ወይም ደግሞ የጡንቻ ማዘዋወር ነው። ከዚህ ያለፈ በሚሆንበት ጊዜ ወደ ታች ስንሄድ፣ ወደ እግር ስንሄድ ሁለት ትልልቅ ነገሮች ይከሰታሉ። አንደኛው በጣም ብዙ ጊዜ የምናየው እግሩን ብድግ ማድረግ አለመቻል በምንሄድበት ጊዜ እና ያ ሰው እየመታ ነው የሚሄደው። ይሄ ቁስል ለመፍጠርም በጣም ትልቅ እድል ይሰጣል። ማለት ያው ጥሩ እድል ማለት ሳይሆን ያጋልጣል ለእንትን። ስለዚህ ያንን የምናደርግበት የምናስተካክልበት የጡንቻ ማዘዋወርም እናደርጋለን የታችኛው እግር ላይ። ታችኛው እግር ላይ ደግሞ በጣም ብዙ ጊዜ የምናየው መቁሰል። እነዚህ መቁሰሎች መሰረታዊ ችግራቸው ምንድን ነው? በሜካኒክስ በባዮሜካኒክስ መዛባት ምክንያት ነው። ያ እግር በሚሄድበት ጊዜ የሚከተለው የተፈጥሯዊ ስርዓት አለ። ያ የተፈጥሯዊ ስርዓት ይዛባል። የአንዳንድ ቦታዎች ከፍተኛ የሆነ ፕሬሸር የመፈጠር አዝማሚያ ይኖራል። በዚህ ምክንያት የተወሰኑ ቦታዎች ላይ በተለምዶ ቁስል ይኖራል። ያ ቁስል ምናልባትም ከላይ ያለ ነገር ሊሆን ይችላል፣ ጊዜ ከሰጠነው ሊድን ይችላል። አንዳንድ ጊዜ ግን በጣም ወደ ውስጥ ይገባና አጥንትን የመብላት ነገር ይኖረዋል። አጥንቱ ኢንፌክትድ ይሆናል። ስለዚህ የተለያዩ አይነት የኦፕራሲዮን አይነቶችን እንጠቀማለን። ግን በዚህ አጋጣሚ በጣም የሚያግዘን ደግሞ ሌላ ተጓዳኝ ሙያ አለ። ይሄ ኦርቶሲስ ፕሮስተሲስ ይባላል። የሰው ሰራሽ ድጋፍ የሚሰራ እዚህም ትልቅ ጥሩ ልምድ ያላቸው ሰዎች ያሉበት ክፍል አለን። ከነዛ ክፍል ጋር በመማከር ቁስሉን ኦፕራሲዮን ሳናረግም አንዳንድ ጊዜ ጫማ ውስጥ በሚጠለቁ ሞዲፋይድ በሆኑ ነገሮች ቁስሉ እንዲድን ይደረጋል። ግን ይሄ ነገር እየገፋ ሲመጣ እንግዲህ በሽታው የተሃድሶ ነው አይደለም፣ ሪሃቢሊቴሽን ነው። ሪሃቢሊቴሽኑ በደንብ ካልተካሄደ መጨረሻ ሲደርስ ግን ምንድነው የምንሰራቸው ነገሮች ብዙ ጊዜ ህይወት አድን ይሆናሉ። ለምሳሌ በጣም የተጎዳ ኢንፌክትድ የሆነ እግር ከሆነ ያ እግር ምናልባትም መወገድ ሊኖርበት ይችላል። ምክንያቱም ኢንፌክሽኑ ሌላ ቦታ እንዳይሰራጭ። በተመሳሳይ በላይኛው እጅ ላይ ምናምን የምናያቸው ነገሮች የጡንቻ ማዘዋወሩ ደረጃ አለው። መገጣጠሚያዎቹ ሳይደርቁ ነው የሚሰሩት። መገጣጠሚያዎቹ ግን አንዳንዴ ይደርቃሉ። ያ ደግሞ ምንድነው በቂ የሆነ ሕክምና ባለማግኘት፣ በቂ የሆነ ምክር ባለማግኘት፣ አንዳንድ ጊዜም ደግሞ ምንድነው እንደ ታካሚ ብዙ ያልሰማናቸው ያላወቅናቸው ግን የሚጠቅመን ለኛ ለበሽታችን የሚጠቅመን ነገር ሳናገኝ ቀርተን ሊሆን ይችላል። ወይ ማንበብ ችግር ሊኖርብን ይችላል፣ ወይ ሬዲዮ አልሰማንም፣ ወይ ሕክምና ባለሙያ አልነገረን ምን ማድረግ እንዳለብን እና በዚህ ምክንያት እንግዲህ ምንድነው ወደ ኦፕራሲዮን ክፍል ሲመጡ ሰዎች የኛ ድምዳሜ ሜዲካል ፓርቱ የመጀመሪያው ሕክምና በበቂ አልሄደም ብለን ነው የምናስበው እና ሁልጊዜ ማጠናከር ያለብን በመጀመሪያው ፌዝ በመጀመሪያው ደረጃ ላይ ያለውን ሕክምና ማጠናከር ነው። ያ ሕክምና ሁለት ነገሮች አሉ። አንደኛው በሽታውን ቶሎ ማግኘት እና ወዲያውኑ ሕክምና መጀመር። እሱን ካረግን በኋላ ነርቮች ለመቃጠል ሲፈልጉ የሚያሳዩቸው ነገሮች አሉ። ከታካሚው የምናገኛቸው ታሪኮች አሉ። ሁለተኛ ነገር ደግሞ ያንን ገላ ስንመረምር ደግሞ የምናገኛቸው ነገሮች አሉ። በተጨማሪ ላብራቶሪ ምናምን ልናደርግ እንችላለን። እሱን አድርገን ግን ቶሎ ደግሞ ነርቡ ሳይቃጠል ነርቡን በሜዲካል በሆነ እንትን ማርገብ ይቻላል። ያከረገበ ምንድን ነው እኛ የምንፈራቸው ነገሮች አሁን ይሄ ፓራላይዝድ መሆን፣ የጡንቻ መዛል፣ የመቁሰል የመሳሰሉት ነገሮች ሳይደርሱ ልንደርስበት እንችላለን እና
ያቺ ቦታ በጣም ወሳኝ ነች። ያቺ ቦታ ወሳኝ የምትሆነው ምንድነው? ለዚህ ሁላ መስቀልቅል እና ችግር የምታመጣው እሷ ነች። አንድ ጊዜ ተፈጥሯችን ከተለወጠ የአሰራር ዘይቤው ከተለወጠ አንደኛ ነገር ይታያል። ሁለተኛ ነገር ደግሞ አብሮ የሚመጣ ጠንቅ አለ። ስራ ሄደን በደንብ መስራት አለመቻል፣ ኢኮኖሚካል መጎዳት፣ ከህብረተሰቡ ጋር በደንብ ትክክለኛ የሆነ አክቲቭ የሆነ ህይወት መምራት አለመቻል፣ የስነ ልቦናው ነገር ይቀጥላል። እንደዚህ ነገር ነውና ያ ነገር ምን ይሆናል? እንደ እየባሰበት ያ ሰው ይገለላል። እና ደግሞ እንዲህ አይነት ነገሮች በዚህ ዘመንም መታየት ያለባቸው አይመስለኝም። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ተመልሰናል። የተከታተላችሁ የምትገኙት ጤናው በቤቶ ነው። ዘጌት ብላችሁ ቴሌቪዥናችሁን ለከፈታችሁ ዛሬ ከስጋ ደዌ ህመም ጋር ነው ውይይት እያደረግን የምንገኘው። በዚህ ጉዳይ ላይ ሀሳብ አስተያየት ሰጠን የምንገኘው። የስጋ ደዌ ህመም እንግዲህ ምልክቱ ከ1 ዓመት እስከ 30 ዓመት ሊቆይ ይችላል። ስለዚህ አስቀድሞ መመርመር፣ አነስተኛ ምልክቶች ሲታዩ ወደ ጤና ተቋም መሄድ የተሻለው አማራጭ ነው። ቀደም ሲል በጥቂት ተቋማት ሲሰጥ የነበረው ህክምና አሁን ግን በተለያዩ ጤና ተቋማት ስለሚገኝ ችግሩን በቀላሉ ለመቆጣጠር ይቻላል። ህመሙ በቀላሉ የሚድን ሆኖ እያለ ግን ችግሩ በጣም የከፋ ያደርገዋል የስጋ ደዌ ህመምንና ታካሚዎች ከታከሙ በኋላም አልዳንም ብለው የሚያስቡበት ሁኔታ ይኖር ይሆን ዶክተር? አዎ ላይክ ከታከሙ ወይም እየታከሙ እያለ አንድ ሪያክሽን የምንለው አለ። ትንሽ የስጋ ደዌ ህክምና ከበድ የሚያደርገው ይህ ሪያክሽን የሚባለው ነው። ሶ ሁለት አይነት አለ፣ ታይፕ 1 እና ታይፕ 2 የሚባል። ሶ ምንድነው የራሳ ባክቴሪያው ራሱ በሚቀንስበት ወቅት የራሳችን የሰውነት ነጭ ደም ሴል እነዛ ባክቴሪያው ላይ ሪያክት በሚያደርግበት ወይም ምላሽ በሚሰጥበት ጊዜ የሚሰጠው ምላሽ ደግሞ ለባክቴሪያው ጋር ተመጣጣኝ የሆነ ሳይሆን በጣም ኃይለኛ ምላሽ ከመሆኑ የተነሳ ዙሪያው ላይ ያለ ነርቭን ዙሪያው ላይ ያለ ቆዳን ይባስ ጉዳት ያመጣል። አሁን እና ትኩሳት፣ ሌሎች ራሱ ምልክቶች ይኖሩታል። ማበጥ፣ እጅ ማበጥ፣ እጅና እግር አካባቢ ላይ ነርቭ መቆጣት፣ በተለይ አንድ የምንለው ላይ ድሮ የነበሩ የስጋ ደዌ ምልክቶች የመቅላት ነገር፣ የመተለቅ ነገር ይኖራልና ሰዎች ይህን ሲያዩ ምን ይመስላቸዋል? ኦኬ ለካ አልተሻለኝም፣ የሚወስደው መድኃኒት አላደነኝም፣ እንደውም አባሰብኝ ብለው የሚመጡበት ግን እሱ ሰውነታችን ለሚሰጠው ምላሽ ራሱን የቻለ የተለየ መድኃኒት አለው። ሁለተኛው ታይፕ በሚሆንበት ጊዜ ደግሞ ኢቭን ከቆዳ ከነርቭ አልፎ ሌሎች አካላቶች ላይ አይን አካባቢ፣ ብልት አካባቢ ላይ፣ የኩላሊት አካባቢ ላይ ራሱ ምላሽ ሊሰጥ ይችላልና እነዚህ ምላሽ ላይክ ለማባባጥ አንዳንድ ይሄ ነጠብጣብ የሆኑ አዳዲስ ሽፍታዎች፣ አዳዲስ ቁስለቶች፣ እባጮች ሰውነት ላይ እጅ አካባቢ፣ እግር አካባቢ ሊወጣ ይችላልና ለነዚህ የሚያስፈልገው ምንድነው? የተለየ ህክምና ነው።
ሰውነታችን ሪያክት ያደረገው ምላሽ የሰጠውን ማረጋጋት የምንሰጥበት የሚያረጋጉ መድኃኒቶችን ነው የምንሰጠው እና ክትትል ይፈልጋል። እንደዚህ አይነት ምልክቶች በሚኖሩበት ጊዜ ቶሎ ወደ አቅራቢያው ሕክምና በመሄድ ተገቢውን መድኃኒት ማግኘት ይቻላል ማለት ነው። ስለዚህ እንደ ተፈጥሯዊ ሂደት እንዲያዩት ነው ታካሚዎች በዚሁ አጋጣሚ። አንዳንዴ እንደዚህ ሊፈጠር ስለሚችል በማወቅ ቶሎ ሕክምና እነዚህም ገና ሳይባባስ ቶሎ ከታከመ የተሻለ ለውጥ ስላለው ቶሎ ክትትል ያስፈልገዋል ማለት ነው። በጣም ጥሩ። ዘንድሮ ሰሞኑን ተከብሯል አይደል? ዓመታዊ የስጋ ደዌ ማስገንዘቢያ ቀን ተከብሯል። እንደው መፈክሩ ምን ነበረ? የስጋ ደዌ ህመም በየዓመቱ አዳዲስ መፈክር አለው? እንግዲህ በዓለም አቀፍ ደረጃ የተለያዩ መፈክሮች ይወጣሉ። ይሁንና በሀገራችን ለረጅም ጊዜ ለ3 ዓመታት ያህል ስጋ ደዌን አንዘንጋው የሚል ነው። ያን ስንል እንግዲህ ስጋ ደዌ ከበሽታው ባህሪ አኳያ የአካል ጉድለት ከማስከተሉ አኳያ ተጠቂዎችን ከፍተኛ ለሆነ ስነ ልቦናዊ፣ ማህበራዊ ቀውስ ይዳርጋል። ይህ እንግዲህ በጤና ሚኒስቴር ብቻ የምንሰጠው የሕክምና ተግባር በቂ አይደለም። የብዙ ሴክተሮችን ተሳትፎ የሚጠይቅ ስለሆነ ሁሉም ሴክተሮች ለዚህ ኃላፊነት እንዲወስዱ የማነቃቂያ ቃል ይሆናል ተብሎ ታሳቢ በመደረግ ለዚህም ደግሞ በዋነኛነት የኢትዮጵያ ስጋ ደዌ ተጠቂዎች ማህበር ከፍተኛውን የማስተማርም የድርሻውን በመውሰድ ይህንን መርህ ዘንድሮም ስጋ ደዌን አንዘንጋው በሚል መሪ ቃል ነው የተከበረው ማለት ነው። ጥሩ። እንግዲህ ብዙ ጊዜ ስጋ ደዌ ህመም ሲነሳ እንደው መገለሉ ነው በዋናነት ቀድሞ የሚመጣውና መጀመሪያ ታካሚው ራሱን ያገላል። ተጨማሪ ደግሞ ማህበረሰቡም ታካሚዎችን የማግለሉ ነገር በሰፊ ይስተዋላልና በሁለቱም ጎን ነው። ከስራም ይቀራሉ፣ ከስራ ይስተጓጎላሉ። ስለዚህ ከኢኮኖሚካሊ በስነ ልቦናውም በኩል በሁለቱም ጥምር ችግር ነው ያለውና እንዲህ መገለሉን ለመቀነስ ነው ከማን ምን ይጠበቃል? በተለይ የመንግስታዊ ያልሆኑ እንደ ሲቪክ ሶሳይቲ ያሉ መንግስታዊ ያልሆኑ ድርጅቶች፣ የሃይማኖት ተቋማት የመሳሰሉት ጋር እንደው ምን ይጠበቃል? እንግዲህ በዋነኛነት የስጋ ደዌ ለመገለል ምክንያት ከሆነው ስለ በሽታው ያለው ግንዛቤ የተዛባ መሆኑ ነው። በህብረተሰቡ ዘንድ ያለው አመለካከት የተዛባ መሆኑ ነው። ባክቴሪያ በሽታ አምጪ ተዋስ የሚመጣ በሽታ መሆኑን ካለመረዳት፣ ሕክምና እንዳለው ካለመረዳት፣ መዳን የሚችል መሆኑን ካለመረዳት የተነሳ ነው ይሄ ሁሉ የሚመጣውና ይህንን በከፍተኛ ሁኔታ ህብረተሰቡ መገንዘብ ይኖርበታል ማለት ነው። ይህ እንግዲህ ሌላው ደግሞ የተጠቁትን ሰዎች በተለያየ ማህበራዊ ዘርፍ ተሳትፎ እንዲኖራቸው የማድረግ ሁኔታ፣ ራሳቸውንም ደግሞ የበሽታውን አመጣጥ ሁኔታ እንዲያውቁት የማድረግ የማስተማር ስራ መሰራት ይኖርበታል። ትልቁ እንግዲህ ለስቲግማው ለመገለሉ ምክንያት የሆነው ይሄ ነው ማለት ነው። ስለ በሽታው ያለው ግንዛቤ የተዛባ መሆኑ ነው። ስለዚህ ያንን መቅረፍ ያስፈልጋል። ሌላው እንግዲህ አካል ጉድለት ነው። አንደኛም ደግሞ ለመገለል ትልቁ ምክንያት የሚሆነውና አካል ጉድለት ሳይደርስ ቶሎ በሽታውን ለይቶ ከታከመ አካል ጉድለት ሳይደርስ ወደ ማዳን ይቻላል ማለት ነው። ስለዚህ ይህንን ማስቀረትም በራሱ ለመገለል የሚያድል ነው ማለት ነው። ይህንን እንግዲህ ለማድረግ የሁሉም ዘርፎች በጤናውም በተለያዩ ዘርፍ የማህበራዊ ዘርፍ ተቋማቶችንም እንዲሁም ራሱ የስጋ ደዌ ተጠቂዎች ማህበርም ከፍተኛ ስራዎችን ይሰራሉ። ቢሆንም አሁን መጠናከር ይኖርበታል። አሁን ላለው ለውጥ የመጣ የነሱ ርብርብ በጋራ የመስራት ሁኔታ ነው። ግን አሁንም በሚጠበቀው ልክ በተለይ ከመገለል አንጻር የህግ ተቋማት ከሂውማን ራይት አኳያ ሊታይ ይገባዋል እና የእነሱን መብት የሚያስጠብቁ አንዳንድ ህጎችን ከማካተት አኳያ ብዙ መሰራት ያስፈልገዋል ማለት ነው። ህብረተሰቡ ላይ ያላቸውን ተሳትፎ በማህበራዊ በተለያዩ እንደ ማንኛውም ዜጋ የመሳተፍ አካታች የሆነ ሁኔታዎች ሊፈጠሩላቸው ይገባል ማለት ነው። ስለዚህ ብዙ መስራት ይጠበቃል ማለት ነው። በጣም ጥሩ። እስኪ ዳይሬክተራችን ተመልካች አለን እያለኝ ነው። ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እየሰማሁ ነው። ማንም በልኬት ነው? ከደቡብ ምዕራብ ሸዋ
ዞር ያለው ማን አሉኝ ስሞትን መለሰ እሺ ሀሳቦትን ይቀጥሉ። ሀሳቡ ያው እኔ ከዚህ በፊት ህጻናት እናሳክማለን እየዞርን በግል ድርጅት ማለት ነው። አልፎ እነዚህ አጋጣሚዎች ባይገጥሙም ግን በሽታው የሚተላለፈው ከ9 ዓመት ነው ምልክቱ የሚታየው በሽታው እንዳለ ምልክቱ የሚታየው የሚል ነው። አሁን ደግሞ ስሰማ 30 ዓመት ይላል። ሁለተኛው ደግሞ አብሮ በመመገብ አይተላለፍም የሚለው ምናልባት ከንግግሩ አሁን የተመለሰ ነገር አለ። ስቴፕ 1 ስቴፕ 2 በሚለው ነው ያስኩትና አሁን በገጠሩ አካባቢ እኛ ባለንበት ጠቅላላ አሁን አይታወቅም። ምልክቶች አሉ። የእጅ የጥፍሮች መቆራረጥ እንደ የተለያየ ነገር አለ አይደለ? ምልክቶች ሲምፕተሞች አሉ። በሽታው እንዳለ ወደ በሽታ ዞሮ ማለት ነው። በዛ ልክ ግን ሳይታከሙ ዝም ብሎ የሚቀመጡ ግን በሽታው እንደ ስቴፕ አሁን እንደተባለው ስቴፕ 1 ስቴፕ 2 ይሁን በእንደዛው እንደያዙ የሚያረጁ ልጆቻቸውም ሲወለዱ እንደዛ የሆኑ ግን ገለልተኛ ሳይሆኑ አብሮ መብላት አብሮ መኖር አለ። ስለዚህ ነገሮች አፕቱላስ ጤናማ ነገር እንዲሆን ተተኪው የሚወለደው ትውልድ ጤናማ እንዲሆን ምንድን ነው መደረግ ያለበት የሚል ነገር ነው። አቀራረቡ ጥያቄ ፈጥሮብኝ እንትን ያልኩት። እሺ አቶ መለስ ከልብ እናመሰግናለን። የአቶ መለስ ጥያቄ ምንድን ነው? ያው በዋናነት ተላለፊያው ከዚህ በፊት አጥር ያለ አመት ነበር የሚመስለን፣ አሁን ደግሞ ሲነሳ በጣም ረጅም ነውና ላይክ ኖርማሊ ከ2 አመት ነው የሚጀምረው። አቬሬጁ 5 አመት ነው የሚጀምረው ከ2 አመት ላይክ ሚኒመም 2 አመት እንላለን። በጣም ማክሲመም ኢቭን 30 አመት ይሆናል ነው እንጂ 30 አመት ያክል ይፈጃል ወይ 20 አመት ያክል ይፈጃል ማለት አይደለም። የሁሉም ሰው ምልክት ማሳያ አመት አይደለም። ግን ረዘም ያለ ጊዜ ይፈጃል። እንደ አቬሬጅ ከወሰድ ከ5 አመት ነው አቬሬጅ ነው አማካኙ። ካልሆነ ግን ከ2 አመት እስከ 20 አመት እስከ 30 አመት ነው የሚለውን ነው የምንይዘው እንጂ በጣም ብዙ አመት ይፈጃል ማለትም አይደለም። ስናወራ ሜቢ ከቀያየር ነው እንደሱ ለማለት አይደለም የፈለግነው። ዞሮ እስከዛ ድረስ ሬንጅ አለ ነው። ሬንጅ ነው ያወራው። አንዳንዱ ሰው በ2 አመት ሊያሳይ ይችላል፣ አንዳንዱ ደግሞ ከብዙ አመታት በኋላ ሊያሳይ ይችላል። አማካኝ ካሰብን ግን 5 አመት የሚለውን እንያዘው። ዋናው ነገር ምንድነው ላይክ አብሮ በመብላት ወይንም አብሮ በመጠጣት ስኪን ቱ ኮንታክት የሚባለው ሰው ቆዳ ከቆዳ ላይክ በመጨባበጥ ማለት ነው በመነካካት በሱ የሚተላለፍ አይደለም። ላይክ ብዙ ጥናቶች የሚያሳዩት በሱ እንደማይተላለፍ ነውና ሶ ጊዜ ስለሚፈጅም አይደለም። ላይክ ጊዜ ይፈጃል ስንል ላይክ በተለይ ደግሞ ያልታከመ ሰው ከሆነ እና ኢቭን አንድ የመጀመሪያውን አንድ መድኃኒት ፍሪ ባለመውሰድ እና የታመቀ አየር ውስጥ አንድ ላይ በመኖር እንደዛ ጊዜ በማሳለፍ ነው እንጂ ላይክ በቀላሉ የሚተላለፍ አይነት አይደለም። እሱን ማስገንዘብ እንችላለን። አለበለዚያ ላይክ አላግባብ የሆነ ማግለልን ነው የምናበረታታው ማለት ነው። በጣም መከላከያ አማራጮቹ ምንድን ናቸው? ከመጀመሪያው የስጋ ደዌ ህመም የጤና ጫና እንዳይሆን እንደው ለመከላከል አሁን ኢትዮጵያም በተለይ ሙሉ ለሙሉ ለማጥፋት በ2030 በ5 አመት ውስጥ ግብ ተቀምጧል። እንደው በዚሁ አጋጣሚ ሙሉ ለሙሉ ማጥፋት ስንል እስከምን ድረስ ነው? ዘን መከላከያ አማራጮቹስ ምንድን ናቸው? እሺ እንግዲህ የጤና ሴክተር እቅድ መሰረት ያደረገ እንዲሁም ደግሞ ዓለም አቀፉን የስጋ ደዌ ስትራቴጂ መሰረት ያደረገ ከሀገራችን ነባራዊ ሁኔታ ጋር የሚጣጣም ስትራቴጂ ተነድፎ እየተሰራ ነው ያለው። በ2030 እንግዲህ ዓለም አቀፉን ስንመለከት ዜሮ ስቲግማ፣ ዜሮ ዲዚዝ፣ ዜሮ ትራንስሚሽን የሚል ነው። ይህ ሲባል የተቀመጡ ነገሮች አሉ እንጂ ሙሉ ለሙሉ ዜሮ ማድረግ አይደለም። ግን የተቀመጡ አመላካቾች አሉ፣ የሆነ ቁጥሮች ለዛን ገላጭ የሆኑ ነገሮች ዜሮ ስንል ምን ማለት ነው የሚለው ነገር ያንን መሰረት በማድረግ እንደ ሀገርም ያዘጋጀንበት ሁኔታ አለ ከናሽናል ስትራቴጂያችን ጋር እንዲሁም ደግሞ የዓለም አቀፉን በማቀናጀት ለዛ እኛም ደግሞ በቀጣይ ከስጋ ደዌ ነጻ የሆነች ሀገር ኢትዮጵያን ማየት ነው ዋናው አላማው። እንግዲህ ስለዚህ በ2030 እኛም እንደ ሀገር ያዝናቸው የተቀመጡ ዋና ዋና ስትራቴጂዎች አሉ። በእነዚህ ዋና ዋና ስትራቴጂዎች አንዱ ኮሚትመንት የፖለቲካል ኮሚትመንት እንዲኖርና
ሁሉም ፓርትነርሺፕ የመፍጠር ኦነርሺፕ የመፍጠር ሁኔታዎችን ስጋ ደዌን በጋራ የመከላከል አንዱ ስትራቴጂ ነው። ሌላው ደግሞ አስቀድሞ የመለየትና የመከላከል የመለየት ሲባል ስጋ ደዌ ታማሚዎች የግድ ጤና ተቋም ሳይሄዱ ባሉበት ሆነው እነዚህን ምልክቶችን በመለየት አውጥቶ አገልግሎት እንዲያገኙ የማድረግ ስራ ነው። ሰርቪላንስ አስቀድሞ አክቲቭ ኬስ ፋይንዲንግ የምንለው ቤት ለቤት እየተሄደ የሚሰራበት ሁኔታ በመፍጠር እንደገናም ደግሞ ከስጋ ደዌ ካልታከሙ የስጋ ደዌ ተጠቂዎች ጋር በተለይም ለበሽታው የተጋለጡ ሰዎች ለነሱ ደግሞ የመከላከያ ሕክምና እንደ ሀገር እንደ አዲስ የተጀመረ አለ። ምክንያቱም ያ ባክቴሪያ ወደ ሰውነታቸው ከገባ በኋላ በሽታውን የማምጣት ወደ በሽታ የመቀየር ሂደቱን በ60% የሚቀንስ የመከላከያ ሕክምና በሀገራችን ላይ እንደ ኢንተግሬትድ ሆኖ ከፕሮግራሙ ጋር ተጀምሯል ማለት ነው። ይሄ ደግሞ ትልቅ ስኬት ነው። በቀጣይ ለዚህ ላሰብነው እቅድ ማሳኪያ ነው ማለት ነው። ስለዚህ እነዚህ ስራዎች ይሰራሉ። ሌላው ደግሞ ታማሚዎቹ ለይቶ አስፈላጊውን ሕክምና የማግኘት ሁኔታ ማለት በተለያየ ሁኔታ የሚመጡ አሉ። ከበድ ባለ ሁኔታ የስጋ ደዌ ህመም የሚመጡ ሰዎች አሁን ቅድም እንደተባለው በሪያክሽን ነው ከሰውነት መቁጣት ጋር ሕክምና ከጨረሱ በኋላ ሊከሰት ይችላል እንደዛ አይነት ነገር እና ያንን ካለማወቅ የተነሳ ሰዎች ይጎዳሉ። ያ እንዳይኖር ለዛን ማኔጅ የማድረግ አገልግሎቱን ተደራሽ የማድረግ መድኃኒቶችም ደግሞ ፍሪ ሆነው በሁሉም ስፍራ እንዲገኙ የማድረግ ስራዎችን በመጨረሻም ደግሞ ስቲግማን የመከላከል ስራ እነዚህ እንግዲህ በዋነኝነት ዋና ዋና ስትራቴጂዎች ናቸው እና በቀጣይ የታሰበው እንግዲህ አሁን ካሉ ወረዳዎች ውስጥ ወደ 46% ያሉ ዜሮ ሪፖርት ናቸው። በቀጣይ እንግዲህ ወደ 95% የሚደርሱትን ወረዳዎች ከስጋ ደዌ አዳዲስ የስጋ ደዌ ታማሚዎችን ነጻ ማድረግ ነው ታሳቢ የተደረገው በ2030 ማለት ነው። ሌላው እንግዲህ የበሽታውን መተላለፍ መቋረጥ ምክንያት የሚያሳየን አንዱ ህጻናት በስጋ ደዌ ያለመጠቃታቸው ነው። ስለዚህ ይሄ በስጋ ደዌ ህጻናት ተጠቁ ማለት በህብረተሰብ ውስጥ የበሽታው ስርጭት እንዳለ ማሳያ ነው። ስለዚህ በስጋ ደዌ ህጻናቶች እንዳይጠቁ የማድረግ ስራ ነው እና በሀገራችንም ስንመለከት ባለፉት 20 ዓመት ከነበረው በእጅጉ የቀነሰበት ነው። በአሁኑ በፊት ከ10 እስከ 10% 12% የነበረው በዘንድሮ ዓመት ወደ 4.7% ያህል ብቻ ናቸው ህጻናቶች እና እንግዲህ ይህ ማለት ችግሩ የለም ማለት አይደለም፣ ግን ቢኖርም እየቀነሰ እንዳለ የተለያዩ ከመረጃ ጋር የተለያዩ የተወሰነ ችግሮች ቢኖሩም አንዳንድ ሁኔታዎች ቢኖሩም ነገር ግን ትልቅ ሂደት መሆኑን የሚያሳይ ነው እና በ2030 ደግሞ ህጻናቶች እንዳይያዙ ይማድረግ ይሄ የበሽታውን ስርጭት የመቋረጥ ማሳያ መንገድ ስለሆነ ማለት ነው። በሽታውን ገታን ስንል ስርጭቱን ማቋረጥ ነውና በመጀመሪያ ስርጭቱን ስናቋረጥ ህጻናቶች አይያዙ ማለት ነው። ያንን የማድረግ በ2030 አስበን እየሰራን ነው። አሁን በ2774 የሚሆኑ አዳዲስ ኬዞች ነበሩ ባለፈው አመት በ2017 በ2030 ግን ወደ 255 ኬዞች እናደርሳለን። አዳዲስ ኬዞች ብቻ እናውጣለን የሚል ነው እንግዲህ ይህን ታሳቢ አድርገን እየሰራን ያለውና ይሄ ነው ዋና ዋና። በጣም ጥሩ። ቅድም አቶ መለስም አድማጫችን ደውለው የጠየቁን አንዱ መጪውን ትውልድ እንዴት ነው የምንታደገው የሚል ጥያቄ ነበራችሁና በዚሁ አጋጣሚ ጥሩ ማብራሪያ ነው። ከልብ አመሰግናለሁ። እያጠቃልን ነው ዶክተር ጽዮን በመጨረሻም እንደው ከማስተማር ጋር በተለይ ህብረተሰቡን ከማንቃት አንጻር እንደው ምን ሊሰራ ይገባል? እንደው ከጤና ባለሙያዎች ምን ይጠበቃል? አጭሩ ከጤና ባለሙያዎች ስጀምር ያው ጤና ባለሙያዎች ብዙ ጊዜ የቆዳ ሐኪም ስትሆን ያው በደንብ ለተምረ ነው ወይ አይተነው ነው የምናልፈው። ሌላ ቦታ በጣም ብዙ ኬስ ስላልሆነ የሚታየው ላናስተውሎ እንችላለን። ግን በነርቭ ህመም ላይ የመጣ ሰው ካለ የቆዳንም ቼክ ማድረግ በዛው ልምድ ቢኖረን ቀላል ነው። ላይክ ቼክ ሲደረግ የነርቭ ህክምና በህክምናዎች በሐኪሞች በደንብ ማወቅ ይቻላልና እሱን አይምሯችን ላይ ማሰቡ ጥሩ ነው ያስባለሁ። ሜንስትሪም ማድረግ ስጋ ደዌ ሊሆን ይችላል ወይ ብሎ ማሰቡ ላይ እኛ ሀገር እንደሌለ ነው የሚታሰበው። ብዙ ጊዜ እንዳለም ላታስበው ትችላለህ። በሱ ሙያ ላይ አንዘንጋ የተባለው መፈክሩ ለዚህ ነው። አንዘጋውም ለሐኪሙ ለጤና ባለሙያውም ጭምር ማለት ነው። ጤና ባለሙያ ምልክቱ እንዳለ ያውቃል፣ እንዴት እንደሚስተራጭ ስለ በሽታው ያውቃል።
ግን ሰው ላይ ኤክስፔክት አያደርግም። እኛ ሀገር አለ ብሎ ላያስብ ይችላልና አለ ቼክ ማድረጉ መመርመሩ ጥሩ ነው ማሰቡ አንዘንጋው እላለሁ። ለህብረተሰቡ ደግሞ ኤርሊ ምልክቶች ካሉ በተለይ የነርቭ ምልክቶች የመደንዘዝ ቅድም ያነሳናቸው እጅና እግር አካባቢ ላይ ያላስተዋልነው ቁስል ካለ ጀርባችን ላይ ገርጣ ያሉ ሽፍታዎች ካሉ ብዙ ላይ ያሳስበን ይችላል። ግን እነዚህ ምልክቶች አስተውለን ሙቅና በራድ መለየት ከከበደን ቶሎ ወደ ሕክምና መምጣትና ቼክ ማድረጉ በጣም ትልቅ ጠቀሜታ አለው። ከዚህ በፊት ደግሞ በስጋ ደዌ ተጠቅተው እየታከሙ ላሉ ሰዎች ሕክምናውን መጨረስ በጣም ግዴታ ነው። አንዳንዴ ሰው ያቋርጡትና በኋላ ላይ ተባብሶ ጉዳት ኖሮት ይመጣል። ቶሎ ተሻለኝ እኮ ለምን አመት ወስዳለው ይላልና ሕክምናውን መጨረሱ ተገቢ ነው። ክትትል ያስፈልገዋል። እናመሰግናለን። ዶክተር ጽዮን ተስፋ ከአለርት ሆስፒታል የቆዳ ሕክምና ስፔሻሊስት ናት። ከልብ አመሰግናለሁ ሰጥሽ ሰፋ ያለ ማብራሪያ። ወይዘሮ ትዕግስት በዛ ደግሞ ከጤና ሚኒስቴር የስጋ ደዌ ፕሮግራም ኦፊሰር የፕሮግራሙ ባለቤት እንደማለት ነው። ሁለታችሁንም ከልብ አመሰግናለሁ ሰጣችሁኝ ሰፋ ያለ ማብራሪያ። መልካም ተመልካቾቻችን፣ የዛሬው የጤናው በቤቶ ከስጋ ደዌ ህመም ጋር በተያያዘ ያነሳ ነው ሰፋ ያለ ሀሳብ በተለይ ከምልክቱ መዘግየት ጋር በተያያዘ አስቀድሞ የመመርመር ባህላችንን በማሳደግ የስጋ ደዌ ህመምን መከላከል ብሎ መቆጣጠር ይቻላል። ጤና ሚኒስቴር በ2030 በአመዛኙ የጤና ችግር ወደማይሆንበት ወይም ተተኪው ትውልድ የማይደርስበት ችግር ለማድረግ ስራ እየተሰራ ይገኛል። በዘመቻ ወደ አካባቢዎች በመሄድ የሰርቬላንስ ስራዎች እየተሰሩ ይገኛሉ። ከዚህ አንጻር ህብረተሰቡ የበኩሉን ድርሻ እንዲያደርግ የዛሬው መልእክታችን ነው። የዛሬውን ፕሮግራም ከመለስ ስቱዲዮ ባለሙያዎች ጋር በመሆን በማዘጋጀትና በማቅረብ አበረ ተመስገን አበሬያችሁ ቆየው። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት